ከታች ጀምሮ የተደረጉት ውይይቶች በተደረገው ሐሳብ የማሰባሰብ ኢትዮጵያን ሊወክሉ የሚችሉ ሐሳቦች ሙሉ በሙሉ ተሰባስበዋል ማለት ይቻላል። የሀገራዊ ምክክር ኮሚሽን ሲመሰረት ጀምሮ በተለይ የሴቶች አጀንዳ በምክክሩ ላይ ጎልቶ እንዲወጣና አጀንዳ ሆኖ እንዲወጣ ከፍተኛ ክትትልና ተሳትፎ ስናደርግ ቆይተናል። በዚህ መሰረት ከኮሚሽኑ ጋር የቅርብ ግንኙነት ነበረንና አጠቃላይ በሂደቱ በተለይ የአጀንዳ አሰባሰቡ ሁሉንም የህብረተሰብ ክፍሎች ለማሳተፍ እና የሁሉንም የህብረተሰብ ክፍሎች አጀንዳ በምክክሩ ላይ ለማካተት ከፍተኛ ጥረት ተደርጓል። ከኢትዮጵያ ኤምባሲ ጥሪ ተደርጎልን ስንገናኝ ሰዎቹ አንደኛ ጥልቅ እውቀት ያላቸው ለሀገር ብዙ የደከሙ ሆነው በራሳቸው ሳይሆን ከህዝብ ተመርጠው የመጡ ሰዎች መሆናቸውን አስረድተው ከዚህም መካከል እንግዲህ ውጣ ውረድ ትዳራቸውን ኑሯቸውን ሁሉ ትተው ለሀገር ጉዳይ ስለሆነ ትውልድ ይቀጥል ከሚል ኢትዮጵያ ትቀጥል ከሚል መተው አወያዩን። እንደገና ደግሞ እንድንመራረጥ ተደረገ። እዛ ሀገር እንግዲህ ለብዙ አመት አገሪቱ ርቆ የተቀመጠም ሰው አለ። እንዲሁም ደግሞ እኛም ደግሞ ድል አጋጥሞን ወደዛ የርን ሰዎች አለን። ግን ከነዛ ሰዎች ውስጥ ተመርጬ የመጣው ሰው ነኝ። ለዚህም ለኢትዮጵያ አንድነትና ለኢትዮጵያ እድገት እና ትውልድ ለማስቀጠል የሚደረግ ጉዳይ መሆኑን አስረድተው በዚህ መልኩ ነው ማለት ነው። አገራችን የደረሰችበት የስልጣኔ ደረጃ ሳይቶኛል። ላለፉት 2 ቀናትም ኦሪንቴሽኑን ወስድ ቆይቻለሁና አጠቃላይ ያለው ዝግጁነት ካገባባችን ስናየው ገና የኮሚሽኑ ዝግጁነት በጣም የሀገራችንን የስልጣኔ ደረጃ ያሳያል። ሁሉም ህብረተሰብ ተወክሏል ብዬ አስባለሁ። ወጣቶች አሉ፣ ሴቶች አሉ፣ የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ግራስሩት ላይ የሚወክሉ የማህበረሰብ ክፍሎች አሉ። ስለዚህ ይሄ ሁሉ ህዝብ የሚመክርበት ወይም ህዝቡ አጠቃላይ ተወካዮቹ ተገንተው የሚመክሩበት ወሳኝ ውሳኔዎችን ይዘን እንወጣለን ብዬ አስባለሁ። አንድ ታላቂቷን ኢትዮጵያ ትላንትና በቀደም የነበራትን ስም ተመልሳ ገና እንድትታይ ያንንና በትዕግስትና በጽሞና ደግሞ ተደማምጠን ያንን ነገር ተግባራዊ እንደምናደርግ አስባለሁ። በዚህ ጉባኤ ላይ የተገኘ ነው እንደ አደረጃጀት በርካታ ሰዎችን ወክለን ነው። እኔ ለምሳሌ የ17 ሲቪክ ማህበራትንና አሰሩን ወክዬ ነው የመጣሁት። እንደዛውም ከወጣት ከሴቶች ከእድሮች ከሁሉም ማህበራትና አደረጃጀቶች የህዝብ ተወካዮች ናቸው እዚህ የተገኙት። እነዚህ የህዝብ ውክልና የወሰዱት አካላት ተመልሶ የሚያስተላልፉት መልእክት አለ። ህዝቡ ደግሞ በእነዚህ በመረጣቸው ሰዎች ላይ እምነት ስላለው ትልቅ ውሳኔ ይጠብቃል ብዬ ነው የምገምተው። እኛም ደግሞ እንደ ውክልናችን የህዝቡን ጥያቄ የህዝቡን መሰረታዊ ችግሮች እናነሳለን፣ እንወያያለን። ሲቪክ ማህበረሰብን ወክዬ የመጣው ማለት ከሲቪል ማህበረሰብ ድርጅቶች ነው የተወከልኩ። በተለይም ደግሞ የሴቶችን አጀንዳ በጣም አድቮኬት አደርጋለሁ ብዬ አስባለሁ። ስለዚህ ባገኘነው አጋጣሚ ሁሉ በሴቶች ጉዳይ ላይ የሚነሱ አጀንዳዎች ላይ ከፍተኛ ፓርቲሲፔሽን አደርጋለሁ ብዬ አስባለሁ። ከነገ ጀምሮ ለሚኖሩ ተከታታይ ሳምንታት ውስጥ የኔ አስፓይሬሽን ምኞቴ ኢትዮጵያ ካለችበት ችግር የምትወጣበት በአንድ ወቅት የነበረችበት ከፍታ አለ፣ ወደዛ ከፍታ የሚመልሳት እኛ በጋራ ጉዳዮቻችን ላይ በጣም ማንግባባ ህዝቦች ሆነናልና ያንን ችግር የሚቀርፍ እንዲሆን ከፍተኛ ምኞት አለ።